በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በጥቅምት 22 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። ቅዱስ ሉቃስ ወንጌላዊ በጥቅምት 22 ቀን በዚህች ዕለት ብልህ ጥበበኛ የሆነ ቅዱስ ወንጌላዊ ሉቃስ በሰማዕትነት አረፈ። ይህም ቅዱስ የከበረ ወንጌል ከመዘገባቸው ከ72ቱ አርድእት ውስጥ የተቆጠረ ነው። እርሱም ወንጌልን ስለማስተማር በሥራው ሁሉ ሐዋርያት ጴጥሮስንና ጳውሎስን የሚያገለግላቸው ሆነ። ለተኦፊላም ወንጌልና የሐዋርያትን ዜና የጻፈ ሉቃስ ነው። ቅዱሳን ጴጥሮስና ጳውሎስም ከተገደሉ በኋላ በሮሜ ሀገር የሚያስተምር ሆነ። በቀናች ሃይማኖትም ይጸኑ ዘንድ ለምዕመናን መልእክትን ይጽፍ ነበር። ስለዚህም ጣዖት አምላኪዎች ከአይሁድ ጋር በመስማማት አንድ ግንባር ፈጠሩ። በንጉሥ ኔሮን ፊት ቆመው ስለ ሐዋርያት ሉቃስ እንዲህ ብለው ጮኹ። ይህ ሉቃስ ብዙዎች ሰዎችን በሥራዬ ወደ ትምህርቱ አስገባቸው አሉ። ንጉሥ ኔሮንም ወደ ፍርድ አደባባይ ሉቃስን እንዳቀርቡ ታዘዘ። ሐዋርያው ሉቃስም ከዚህ ዓለም መውጫው እንደደረሰ በመንፈስ ቅዱስ አውቆ ወደ ባህር ዳርቻ ሄደ። በዚያም ዓሣ የሚያጠምድ አንድ ሽማግሌ ሰው አገኘ። መጽሐፍቱንና ደብዳቤዎቹን ሰጠው። ወደ እግዚአብሔር መንገድ መርተው ያደርሰዋልና እሊህን መጽሐፍት ጠብቃቸው አለው። በንጉሥ ኔሮንም ፊት ቀርቦ በቆመ ጊዜ ንጉሡ በሥራ ሕዝቡን የምታስት እስከ መቼ ነው አለው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሐዋርያው ነኝ እንጂ ሥራየኛ አይደለሁም ብሎ መለሰለት። ንጉሥ ኔሮንም ሁለተኛ እንዲህ አለው፣ እየጻፈች ሰዎችን የምታስት ይህች እጅህን እኔ ቆርጣታለሁ አለው። ይህንንም ብሎ የቀኝ እጁን እንዲቆርጡ አዘዘ። በቆረጡትም ጊዜ ንጉሥ ሆይ እኛ የዚህን ዓለም ሞት እንደማንፈራ እወቅ፣ ነገር ግን የጌታዬና የፈጣሪ ኃይሉን ታውቅ ዘንድ አሳይሃለሁ አለው። ይህንንም ብሎ የተቆረጠችውን የቀኝ እጁን በግራ እጁ አንስቶ ከተቆረጠችበት ቦታዋ ላይ አገናኝቶ እንደ ቀድሞ ደህነኛ አደረጋት። ከዚህም በኋላ ለያት። በዚያም የነበሩ አደነቁ። የሰራዊት አለቃውና ሚስቱ ብዙዎችም ሰዎች ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ቁጥራቸውም 477 ነፍስ ሆነ። ንጉሡም ከቅዱስ ሉቃስ ጋር ራሶቻቸውን እንዲቆርጡ አዘዘና
ቆረጧቸው። የምስክርነት አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህ በኋላ የቅዱስ ሉቃስን ሥጋ በማቃይበት ውስጥ አድርገው ወደ ባህር ጣሉት። በእግዚአብሔርም ፍቃድ ወደ አንድ ደሴት ደረሰ። ምዕመናንም አግኝተው ወስደው ገነዙት፣ በአማረ ቦታም አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን።